ይሄ አሁን ቦርድ ላይ እንደዚህ ወረቀት ምን ማለት ነው እንዴ? ልንደድ ማለት ነው ወይስ? ህይወት ግን እኮ አንድ ያለች ህይወት ናት። እንዴት ህይወት ላይ ይቀለዳል? እና የዚህ ኔጌቲቭ እና ፖዚቲቭ ለብቻው አለ። ሁለቱን እንዲያገናኘን ንደድ ነው እንዴ ልንደድ ነው እንዴ እያልን ያለ ነው። በቅርብ ጊዜ በከተማም የነደደው እኮ ከእንደዚህ አይነት ችግር ሊሆን ይችላል። እና አንዳንዴ ማናቀውን ነገር አናቅም አንልም እንዴ? ይሄው ወረቀት እንደዚህ በፖስቲሽ መኪናው እኛ ጋር የመጣው በኤሲ ቻርጅ ሲደረግ ቻርጅ አያደርግም፣ በዲሲ ፋስት ቻርጅ ያደርጋል ተብሎ ነው የመጣው። አንዳንድ ሙያተኞች ግን ኧረ ባካችሁ ና ጠጋ በልልኝ አንድ ጊዜ እባክህ ተመልከቱ ይሄንን ስራ እዩት እስቲ። ይሄ አሁን ቦርድ ላይ እንደዚህ ወረቀት ምን ማለት ነው እንዴ? ልንደድ ማለት ነው ወይስ ምንድነው? ተመልከቱ ይሄንን። ይሄው ወረቀት እንደዚህ በፖስቲሽ ወረቀት እንደዚህ በፖስቲሽ ይሄው እዚህም ወረቀት እንዴ ካልነደድኩ ነው እንዴ? ምንድነው ችግሩ? ማናቀውን ነገር ለምንድነው አናቀም ብለን ማናልፈው? ይሄ እኮ የዚህ ኔጌቲቭ እና ፖዚቲቭ ለብቻው አለ። ሁለቱን እንዲያገናኘን ንደድ ነው እንዴ ልንደድ ነው እንዴ እያልን ያለ ነው። ተመልከቱት ቦርድ እንደዚህ ይሰራል እንዴ? ይሄ ደግሞ እዚህ ጋር በዚሁ ልክ እዚህ ጋር ጠጋ በልልኛ እንዴ በዚሁ ልክ እዚህ ጋር ይሄው ሶኬት ተርሚናል ነበረው እሱ ተቆርጦ እላዩ ላይ አርገውት ይሄው እዚህ ጋር በፖስቲሽ ለማያያዝ ተሞክሮ ይሄም ሲነቀል ተሰብሮ ይሄው እዚህ ጋር ተሰብሯል። ምንድነው ችግሩ እንዴ? አንዳንዴ ማናቀውን ነገር አናቅም አንልም እንዴ? ማናቀውን ነገር መጠየቅ እኮ ለማንም አይቸግርም። ማናቀውን ነገር አናቅም እንደምን ችግር አለ? እኛ የምናቀውን እናሳውቃለን እንዴ? ትሬኒንግ ሀባለን ትሬኒንግ እንሰጣለን። እንደዚህ ህይወት ላይ ይቀለዳል? ይሄ እኮ ህይወትን አደጋ ላይ መጣል እኮ ማለት። አሁን በቅርብ ጊዜ በከተማም የነደደው እኮ ከእንደዚህ አይነት ችግርም ሊሆን ይችላልና እንዴት ነው እንደዚህ አይነት ስራ የምንሰራው? አንዳንድ ጊዜ እኮ ያላወቅነውን ነገር አናቅም። ሌላ ቦታ አሰራ እንደዚህ ፖስቲሽ ላዩ ላይ ተለድፎ ያው ፖስቲሹ እንዳለ ላዩ ላይ ተለድፎ እንደገና ደግሞ እዚህ ጋር ለመፍታት ሲሞከር ብሎ ዳልጦ እንዴ ይሄንን ያክል እንዴ! ሙያ እኮ ክብር ነው። እውነት ሙያ እኮ ክብር ነው፣ የሁላችንም ክብር ነውና ትሬኒንግ አለን እኛ ኑ በነፃም እንሰጣለን። አያሳስበንም፣ የምናውቀውን እናሳውቃለን። የማወቅኛ ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ ነው ኢትዮጵያ አካዳሚያችን። ስለዚህ በአካዳሚያችን መታችሁ ስልጠናውን መውሰድ ትችላላችሁ። አትሊስት ፋንዳሜንታል ነው ቤዚኩን እንኳን የማይደረገውን ነገር እንኳን ማሳወቅ ይቻላል። እንዲሁም ደግሞ ባለቤቶች ምንድነው መኪና ስታሰሩ የት ነው የምናሰረው ብላችሁ ሳትጠይቁም እንደ ህይወት አይደል? ንብረትስ ችግር የለውም፣ ንብረት ይጠፋል ሌላ ይመጣል። ህይወት ግን እኮ አንድ ያለች ህይወት ናት። እንዴት ህይወት ላይ ይቀለዳል? እና እንደዚህ አይነት ስራ ተሰርቶ መኪናው እኛ ጋር የመጣው በኤሲ ቻርጅ ሲደረግ ቻርጅ አያደርግም፣ በዲሲ ፋስት ቻርጅ ያደርጋል ተብሎ ነው የመጣው። ያው ኖርማሊ እንደዛ ሲሆን ችግሩ ኦንቦርድ ቻርጀር ላይ ነው። ኦንቦርድ ቻርጀሩን በፈታነው ሰዓት በምታዩት ልክ እንደዚህ ተለድፎ በጣም ያሳዝናል። እና ምንድነው ባለቤቶችም አንዳንድ ጊዜ መኪና የምናሰራበትን ቦታ መጠየቅ ዝም ብሎ አይነት ነገር ሊሰራ እንዴ ያስታውቃል እኮ የሚሰራና የማይሰራ ነገርና በጣም ይሄ የሚያሳዝንና በጣም የሚያስነውር ነገር ነው። እንደዚህ አይነት ስራ አይሰራ። የእውነት የሰራው ሰው እንደው እባክህ ከይቅርታ ጋር ምንም ዝም ብለህ ናና ግቢያችን ምንም አይነት ባለ ምንም እንደው ክፍያ የፈለከው ጊዜ ድረስ መሰልጠን ትችላለህ። የፈለከው ነገር ይሄው ባትሪ ማውርደናል ና ባትሪ እናውርድ፣ ይሄው ኦንቦርዱንም ልናወርደው ነው እንዴት እንደሚሰራ ናና እንስራ። ግድ የለም በዚህ መልክ ስራው አያስቀጥልምና ያው በጣም ያሳዝናል። ይሄንንም እንግዲህ አውርደን እንፈታታና ያው ኖርማሊ ሲቃጠል ኦንቦርድ ቻርጀር ሲያበላሽ የሚያበላሹት ወይ እዚህ ጋር ነው ወይ ደግሞ ይሄ ከስር ተፈቶ አለ ስር ላይ የሚኖሩ ነገሮች አሉ እነሱ ላይ ነው የሚበላሽ ብልሽቱ የሚሆነውና ብሎኖች ጎለዋል፣ የጎደሉ ብሎኖች አሉ። በጣም የሚያሳዝን ነገር ነውና እስቲ አሁን ወደሚቀጥለው ስራ እንገባለን። ይሄ የገጠመን ነገር ግን በጣም አሳዛኝ ነገር ነው። በእውነት ያሳዝናል። ያው እዛ ጋር ሁለት ባትሪዎች ወርደዋል። በመሃል ይሄ መኪና መጥቶ ቦታም አልነበረንም። እንደምንም ግዴታ ረጅም ጊዜ ከስተመሩ ተመላልሷል። ስለዚህ ከመረከብም ሌላም ቦታ መፈታቱንም ሲነግረን እውነት ለመናገር መረከብ አልፈለግንም ነበረ። ብዙ ጊዜ የመጀመሪያ የተበላሸ ነገር ለማስተካከል ይቀላል፣ ሁለተኛ ሶስተኛ ጊዜ ሲሆን ግን ይቸግራልና ያንንም ነገር አርገን ነው አሁን ስንከፍተው ይሄን ነገር ያየነውና በጣም አሳፋሪ ነው። ስለዚህ ሙያተኞች እባካችሁ እኛ ኢትዮጵያ አካዳሚያችን ተርኒንግ አሁንም በድጋሚ እንለዋለን የማወቅ ፍላጎትን ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ ነው። ወደ አቅም ነው የምንቀይረው። የማወቅ ፍላጎትን ወደ አቅም ልንቀይር ነው ይሄን ፕላትፎርም የዘረጋ ነውና ምንም አታስቡ። እናንተ በሚመቻችሁ ጊዜ መታችሁ ይሄው ቤቱ ክፍት ነው። አንድ ላይ ተባብረን ምናቀውን እያሳወቀ እናንተ የምታውቁትን እያሳወቃችሁን ተጋግዘን እንደግ። ሙያው በዛ መልኩ ነው የሚያድገው። ገና ነው ኢንዱስትሪው ገና ነው። ግን አንዳንዴ የምንደፍርበትና ማንደፍርበትንም ነገሮች በደንብ ጠንቅቀን እንወቅ። ይሄ የሚያሳፍር ነገር ነውና
እውነት በጣም አዝነናል። ስለዚህ መሰልጠን የምትፈልጉ ሰዎች ኑ ሰልጥኑ። እውቀቱን የምናውቀው እናሳውቃችሁ። ስለዚህ ትንሽ ያናዳል። ያው የነው ነገር አናዶናል። ይሄንን ፈታታና ደግሞ የደረስንበትን ነገር አብረናችሁ አፕዴት የምናረጋችሁ ይሆናል። እናመሰግናለን። ይመቻችሁ።